በዓለም ዋንጫ ውድድሮች ብዙዎቹ ብሔራዊ ቡድኖች የሀገራቸውን ሰንደቅ ዓላማ የሚወክል ቀለም ያለው መለያ ይለብሳሉ። ጃፓናውያን የሀገራቸው ባንዲራ በነጭ መደብ ላይ ባረፈ ቀይ ቀለም የሚወከል ቢሆንም ነጭና ቀይ ቀለም ያለው መለያቸው በእግር ኳስ ውድድሮች መልካም ዕድል ይዞላቸው ባለመምጣቱ ምክንያት በሀገሬው ሕዝብና ታሪክ የአሸናፊነት ምልክት ተደርጎ የሚታሰበውን ደማቅ ሰማያዊ ቀለም ማድረግ ምርጫቸው አድርገዋል። የጃፓን ብሔራዊ ቡድን የሚጠቀመው ደማቅ ሰማያዊ ቀለም መለያ ታሪካዊ አመጣጥ እንዲህ ነው። እንደ አውሮፓውያን አቆጣጠር በ1930 የጃፓኗ መዲና ቶኪዮ የሩቅ ምስራቅ ሀገራት ሻምፒዮናን አስተናገደች። በወቅቱ ለመጀመሪያ ጊዜ የጃፓን ብሔራዊ ቡድንን የወከሉ ተጫዋቾች ሰማያዊ መለያ የሚጠቀመው የቶኪዮ ኢምፔሪያል ዩኒቨርሲቲ ተማሪዎች ነበሩ። በሻምፒዮናው ሰማያዊ ለባሹን የጃፓን ቡድን የሚያቆመው ጠፋ። ቀጥሎ በ1936ቱ የበርሊን ኦሊምፒክ ሰማያዊ ቀለም ለባሹ የጃፓን ብሔራዊ ቡድን በወቅቱ ጠንካራ የነበረው ስዊድንን 3-2 አሸነፈ። ይህ ድል በዓለም አቀፍ መድረክ በጃፓን የተመዘገበ ትልቁ ስኬት በመሆኑ ደማቁ ሰማያዊ መለያ የቡድኑ ምልክት ሆኖ ቀጠለ። ከ1988 እስከ 1992 የጃፓን ብሔራዊ ቡድን አሰልጣኝ የነበሩት ኬንዞ ዮኮያማ የቡድኑ መለያ የሀገሪቱን ሰንደቅ ዓላማ ቀለም የሚወክል መሆን አለበት በሚል ቡድናቸውን ቀይና ነጭ ቀለም ያለው መለያ ማልበስ ጀመሩ። ጃፓን በአዲሱ መለያ በ1990 የዓለም ዋንጫና ለ1992ቱ የኦሊምፒክ ውድድር ማጣሪያውን ሳታልፍ ቀረች። በዚህም ቀይና ነጩ መለያ በጃፓናውያን እንደ መጥፎ ዕድል መታየት በመጀመሩ ፈዘዝ ያለ ሰማያዊ የነበረው የቡድኑ መለያ ከዚህ ቀደም ከነበረው በበለጠ ደማቅ ሰማያዊ ቀለም የጃፓን ብሔራዊ ቡድን ዋነኛ ምልክት ሆነ። በፊውዳሏ የጃፓን ዘመን በነበሩ ጀግኖች ተዋጊዎች መለያ ቀለም ዘሳሙራይ ብሉ በሚል ቅጽል ስም የሚጠራው የጃፓን ብሔራዊ ቡድን በወንዶች እግር ኳስ ለመጀመሪያ ጊዜ ከተሳተፈበት የ1998ቱ የዓለም ዋንጫ ጀምሮ በሁሉም ተሳትፏል። ልክ እንደ ወንዶቹ ሁሉ ደማቅ ሰማያዊ ቀለም መለያን የሚጠቀመው የጃፓን ሴቶች ብሔራዊ ቡድንም በ2011 እና በ2015 በተከታታይ ሁለት የሴቶች የዓለም ዋንጫን በማሸነፍ ስኬታማ ሆኗል። ዘሳሙራይ ብሉ በ2026 ዓለም ዋንጫ የ32 ውስጥ ጥሎ ማለፍ ጨዋታ ዛሬ ምሽት 2 ሰዓት ጀምሮ የ5 ጊዜ የዓለም ሻምፒዮኗ ብራዚልን ይገጥማሉ።